አትሌቶችን በብዙ ሺህ ዶላሮች የሚያንበሸብሸው የተወሰኑትን ደግሞ ወደ ሚሊዮነርነት መቀየር የሚችለው ውድድር ትላንትና ተጀምሯል። ኢትዮጵያውያኑ አትሌቶችም ወደ ሚሊዮነርነት የበለጠ ተጠግተዋል። በተለይ በሴቶቹ ትልልቅ ውጤት ተመዝግቧል። በወንዶቹ ግን ወደ አሸናፊነት መምጣት ሳይቻል ቀርቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ምሽቱን የተጀመረው የግራንድ ስላም ትራክ ውድድር በሴቶች የ3000 ሜትር ፍጻሜ ሮጠችው እጅጋየሁ ታኜ በመጀመሪያው የኪንግስተን መክፈቻ 8 ደቂቃ ከ28 ሰከንድ ከ42 ማይክሮ ሰከንድ በመግባት የአውትዶር የዓለም ፈጣን ሰዓት ጭምር በማስመዝገብ አሸንፋለች። ይህች አትሌት በውድድሩ አሸናፊ ሆና በማጠናቀቋ 12 ነጥብ ይዛ መጨረስ ችላለች። ኬንያዊቷ አትሌት እንጌቲች ሁለተኛ ሆና ጨርሳለች በ8 ደቂቃ ከ28 ሰከንድ ከ75 ማይክሮ ሰከንድ። በዚህም 8 ነጥብ ስትይዝ ኢትዮጵያዊቷ ጽጌ ገብረሰላማ በ8 ደቂቃ ከ38 ሰከንድ ከ15 ማይክሮ ሰከንድ ሶስተኛ ሆናለች። ነጥቧም 6 ሆኖ ተመዝግቦላታል። በየውድድር መድረኩ የሚያስመዘግቡት ውጤት ተደምሮ የመድረኩ አሸናፊ ተብሎ የሚመረጠው በአንድ መድረክ አሸናፊ $100,000 ይሸልማል። ልብ ይበሉ። ይህ ማለት ወደ ኢትዮጵያ ሲመነዘር በአንዴ ወደ ሚሊዮነርነት የሚቀይር ነው። ትላንት ምሽት በሌላኛው የውድድር መድረክ በሴቶች የአጭር ርቀት ዘርፍ እስከ መጨረሻው ድረስ አንገት ለአንገት የተፋለመችው ድርቤ ወልተጂ ሁለተኛ ሆና አጠናቃለች። አትሌቷ በማይክሮ ሰከንድ ተበልጣ ነበረ ድሉን የተቀማችው። ድርቤ ወልተጂ 1 ደቂቃ ከ58 ሰከንድ ከ29 ማይክሮ ሰከንድ የሆነ ሰዓት ፈጅቶባታል ውድድሩን ሁለተኛ ሆኖ ለማጠናቀቅ። በዚህም 8 ነጥብ ይዛለች። በዚህ ውድድር አሸናፊ ሆና ያጠናቀቀችው ከዩኤስኤ ኒኪ ሂልዝ ናት። ይህች አትሌት ውድድሩን ለመጨረስ የፈጀባት ሰዓት 1 ደቂቃ ከ58 ሰከንድ ከ23 ማይክሮ ሰከንድ ብቻ ነው። ሶስተኛ ሆና ደግሞ የጨረሰችው የአውስትራሊያዋ ጄሲካ ሃል ሆናለች። 1 ደቂቃ ከ58 ሰከንድ ከ58 ማይክሮ ሰከንድ ፈጅቶባታል። በውድድሩ ሶስተኛ ስለጨረሰች 6 ነጥብ አግኝታለች። በወንዶች የረጅም ርቀት ዘርፍ ኢትዮጵያውያኑ ሀጎስ ገብረሕይወትና ጥላሁን በቀለ ኃይሌ ድል አልቀናቸውም። ሀጎስ የ5000 ሜትሩን ውድድር አራተኛ ሆኖ ጨርሷል 14 ደቂቃ ከ40 ሰከንድ ከ20 ማይክሮ ሰከንድ በመግባት በዚህም 5 ነጥብ መያዝ ችሏል። ጥላሁን ደግሞ 7ኛ ሆኖ አጠናቋል። ይህ አትሌት 14 ደቂቃ ከ42 ሰከንድ ከ20 ማይክሮ ሰከንድ ገብቷል። በውድድሩ 2 ነጥብ አሳክቷል። የዚህ የ5000 ሜትሩ ውድድር አሸናፊዎች ከዩኤስኤ ከ1 እስከ 3 ተከታትለው ገብተዋል። ግራንት ፊሸር፣ ቲየር እና ጃኮብስ የዚህ ድል ባለቤት ሆነዋል። ለዚህም ድላቸው 12 ነጥብ 8 ነጥብና 6 ነጥብን ተሽረዋል። በእለቱ ከሁሉ የበለጠ ለ$100,000 ተጠግታ የወጣችው አትሌት እጅጋየሁ ታዬ ናት። የ25 ዓመቷ ሯጭ በ3000 ሜትር ያላት 8 ደቂቃ ከ19 ሰከንድ ከ52 ማይክሮ ሰከንድ ብሔራዊ ክብረ ወሰን ነው። በትልልቅ መድረኮች ሀገሯን ወክላለች። በዓለም ሻምፒዮና 2023 ቡዳፔስት ላይ በ10000 ሜትር የነሐስ ሜዳሊያን አጥልቃለች። በቤልግሬድ የቤት ውስጥ ሻምፒዮና 2022 ላይ በ3000 ሜትር ነሐስ የወሰደች አትሌት ናት። ከዚያ ባለፈ በሪጋ የጎዳና ላይ የዓለም ሻምፒዮና በ5 ኪሎ ሜትር ነሐስን የግሉ አድርጋለች። እጅጋየሁ ታዬ ለእጅጋየሁ 2024 ጥሩ የሚባሉ ሰዓቶች የተመዘገቡበት አልነበሩም። በተለይ በኦሎምፒክ በ5000 ሜትር ፍጻሜ 6ኛ ሆና ያጠናቀቀችው አትሌት ዶሃ በነበረ የዳይመንድ ሊግ ውድድርም እንደዚሁ አሸናፊነትን ተነጥቃለች። አትሌቷ በዚያ ውድድር ሁለተኛ ሆና ነበር የጨረሰችው። አሁን ግን በግራንድ ስላም ትራክ በአንድ የውድድር መድረክ እስከ $100,000 የሚሸልመው ይህ ውድድር አትሌቷን የበለጠ ለ$100,000 አስጠግቷታል።
ድርቤ ወልተጂ ትላንትና 800 ሜትሩን ለአስጨራሽ በሆነ መንገድ እስከ መጨረሻው ድረስ ታግላ ሁለተኛ የጨረሰች አትሌት ናት። ውድድሩን ለማሸነፍ በጣም ተቃርባ የነበረችው ይቺ የ22 ዓመት ወጣት ገና ከፊቷ ትልልቅ የሚባሉ የውድድር ስኬቶች ይጠብቋታል። ነገር ግን በመካከለኛና አጭር ርቀቶች አሁንም በዚህ እድሜዋ ጥሩ ስኬቶችን ገና ካሁኑ ጨብጣለች። የ800 ሜትር የግል ምርጥ ሰዓቷ 1 ደቂቃ ከ57 ከ02 ሲሆን በ1500 ሜትር 3 ደቂቃ ከ52 ሰከንድ ከ75 መግባት ችላለች። አትሌቷ በቅርቡ በነበረው የናንጂንግ የቤት ውስጥ ዓለም ሻምፒዮና በ1500 ሜትር የብር ሜዳሊያን ወስዳለች። በ2023 የቡዳፔስት ዓለም ሻምፒዮና በ1500 ሜትር ተመሳሳይ የብር ሜዳሊያ ባለቤት ናት። ይህች አትሌት 2023 የተደረገው የዓለም አትሌቲክስ የመጀመሪያው የዓለም የጎዳና ላይ ሻምፒዮና በ1 ማይል ውድድር ኬንያዊቷን የውድድሩን ስፔሻሊስት ፌዝ ኪፒየጎንን በማስከንዳት አንደኛ ሆና ወርቁን ወስዳለች። ዘንድሮ በግራንድ ስላም ትራክ ወደ ሚሊዮነርነት እየተንደረደረች ትገኛለች። የውድድሩ አዘጋጆች ይህችን አትሌት ሲገልጿት ለግራንድ ስላም ትራክ በላብራቶሪ የተሰራች ምርጥ አትሌት ብለው ያሞካሿታል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ሌላኛዋ ጽጌ ገብረ ሰላማ ናት። ይህቺ ኢትዮጵያዊት በትልልቅ መድረኮች ሀገሯን ወክላ ሜዳሊያ ለማሳካት ባትታደልም የ24 ዓመቷ ሯጭ ግን ጥሩ ሰዓቶችን በግሏ ይዛለች። በረጅምና መካከለኛ ርቀቶች ላይ መሳተፍ የምትችለው ጽጌ ገብረ ሰላማ ምሽቱን ያገኘችው 6 ነጥብ ደግሞ መጥፎ የሚባል አይደለም። ይህ ውድድር ኢትዮጵያውያን አትሌቶችን በረብጣ ዶላሮች ሊያንበሸብሽ ተቃርቧል። አዲሱ የግራንድ ስላም ትራክ ውድድር ሁሉንም ሚሊዮነር ሊያደርጋቸው ተዘጋጅቷል። በአንድ የውድድር መድረክ ወይንም በአንድ ሚት $100,000 አሸናፊ ሆኖ አንደኛ ወጣ አትሌት ያጠናቅቃል። 4 ጊዜ በተለያዩ መድረኮች ላይ ያሸነፈ አትሌት $400,000 ወደ ኪሱ ያስገባል ማለት ነው። በወቅቱ ምንዛሬ ካየነው 52 ሚሊዮን ብር ገደማ እንደማለት ነው። 52 ሚሊዮን የኢትዮጵያ ብር 4 ጊዜ በ4 የተለያዩ መድረኮች በድምር ውጤት አሸናፊ ሆኖ ያጠናቀቀ አትሌት ሊያገኝ የሚችለው ገንዘብ ነው። ለዚህ ውድድር ሽልማት አዘጋጆቹ $12.6 ሚሊዮን መድበዋል። ይህ ማለት ወደ ብር ሲመነዘር 1.6 ቢሊዮን ብር በላይ ይሆናል። 12 ውድድሮች ይደረጋሉ በወንዶችና በሴቶች በእያንዳንዱ መድረኮች። 8 አትሌቶች ደግሞ ለፉክክር ይቀርባሉ። በየመድረኩ አሸናፊ ሆነው አንደኛ ለወጡ $100,000፣ ሁለተኛ ለወጡ $50,000 እያለ ክፍፍሉ ይቀጥልና 8ኛ ለወጡት ጭምር $10,000 ያሳፍሳል። ወደኛ ሀገር ሲመነዘር 8ኛ ሆኖ ያጠናቀቀው አትሌት 1.3 ሚሊዮን ብር ገደማ ማግኘት ይችላል እንደማለት ነው። በነገራችን ላይ ግራንድ ስላም ትራክ ከዚህ የደረጃ ሽልማቱ ባለፈ ለእያንዳንዱ አትሌት $2,000 ተጨማሪ የተሳትፎ ቦነስን ይሰጣል። ይህ ማለት በውድድሩ 8ኛ ሆኖ ተሸንፎ የሚያጠናቅቅ አትሌት $12,000 በኪሱ አስገባ እንደማለት ነው። ከ100 ሜትር እስከ 5000 ሜትር ውድድር ይደረግበታል። ሀጎስ ገብረ ሕይወት በ3000 እና በ5000፣ ድርቤ ወልተጂ በ800 እና በ1500፣ ጽጌ ገብረ ሰላማ በ3000 እና በ5000፣ ጥላሁን በቀለ ኃይሌ በ3000 እና በ5000፣ እጅጋየው ታዬ በ3000 እና በ5000 ተካፋይ የሚሆኑ አትሌቶች ናቸው። ከኪንግስተን ጃሜይካ ባለፈ በዩኤስኤ በሎስ አንጀለስ በፊላዴልፊያ እና በሚያሚ ይህ ውድድር ይደረጋል። የነጥብ አሰጣጡ የNCAA ወይንም የናሽናል ኮሌጂየንት አትሌቲክ አሶሲዬሽን ተመሳሳይ የነጥብ አሰጣጥ ፎርማትን ይከተላል። አንደኛ የወጣ 12 ነጥብ፣ ሁለተኛ የወጣ 8 ነጥብ፣ ሶስተኛ የወጣ 6 ነጥብ፣ ከዚያ በኋላ 5 4 3 2 1 እያለ እስከ መጨረሻው የ8ኛ ደረጃ ድረስ ይሄዳል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የዚህ ውድድር መስራች የቀድሞ አሜሪካዊው የአጭር ርቀት ሯጭ ማይክል ጆንሰን ነው። ይህ ሰው በኦሎምፒክ ውድድሮች 4 ወርቅ ሜዳሊያ ወስዷል። 8 የዓለም ሻምፒዮናዎችን አሸንፏል። ሰውየው በታሪኩ ባደረጋቸው ፉክክሮች ሽንፈትን የሚያውቅ
አይመስልም። የ57 ዓመቱ ማይክል ጆንሰን በባርሴሎና በአታላንታና በሲድኒ ኦሎምፒኮች ወርቅን አንገቱ ላይ አጥልቋል። በቶኪዮ፣ በሽቱትጋርት፣ በጎተንበርግ፣ በአቴንስና በሴቪል የዓለም ሻምፒዮናዎች በወርቅ ተንበሽብሿል። ይህ ውድድር በአመት ለ4 ጊዜ ይደረጋል። እያንዳንዱ የውድድር ከተማ ለ3 ቀናቶች ውድድር ይደረግበታል። የመጀመሪያው ኪንግስተን ጃማይካ ላይ ትላንትና ምሽት ተጀምሯል። ሁለተኛው የፈረንጆቹ ግንቦት ወር መጀመሪያ ላይ በሚያሚ ይከናወናል። ሶስተኛው ደግሞ በፈረንጆቹ የግንቦት ወር መባቻ በፊላዴልፊያ ይደረግና ከዚያ በኋላ በሰኔ ወር መጨረሻ ሰሞናት በሎስ አንጀለስ አራተኛው የመጨረሻ መድረክ የሚከናወን ይሆናል። በዚህ ውድድር የሚካፈሉት ኢትዮጵያውያን ጥቂት ቢሆኑም ጥሩ የሚባል ሰዓት ግን ማስመዝገብ የቻሉ ናቸው። ሀጎስ ገብረ ሕይወት በወንዶቹ ከኢትዮጵያ ተካፋይ ከሆኑት መካከል ነው። የሯጭ እድሜው ሲጨምር ብቃቱ እያደረ የጎለበተለት ነው። እንደ ወይን እየጣፈጠ መጥቷል። ሀጎስ የቤት ውስጥ ውድድርን በ3000 ሜትር ገና 2015 ላይ ወርቅ ወስዶበታል። በአፍሪካ ጨዋታዎች በጋና አክራ የወርቅ ሜዳሊያ ባለቤት ሆኗል። በ5000 ሜትር 2016 ሪዮ ኦሎምፒክ ላይ በ5000 ሜትር ነሐስ ያጠለቀ አትሌት ነው። 2013 በሞስኮ በ5000 ሜትር ብር ሜዳሊያን ወስዷል። 2015 በቤጂንግ ዓለም ሻምፒዮና በ5000 ሜትር ነሐስ ያጠለቀው አትሌት ሀጎስ ገብረ ሕይወት ከነዚህ ሁሉ የድል ዓመታት በኋላ አሁንም በጥንካሬው እንዳለ ነው። በ2023 ሪጋ ላይ በነበረ የዓለም የጎዳና ላይ ሻምፒዮና በ5 ኪሎ ሜትር ወርቅ መውሰድ ችሏል። አሁን ደግሞ በ2024 ኦስሎ ኖርዌይ ላይ በነበረ የ5000 ሜትር ውድድር 12 ደቂቃ ከ36 ሰከንድ ከ73 ማይክሮ ሰከንድ በመግባት የዓለም የምንጊዜም የ5000 ሜትር ሁለተኛውን ፈጣን ሰዓት ማስመዝገብ ችሏል። ዩጋንዳዊው አትሌት ጆሹዋ ቼፕተጋይ ከያዘው የዓለም ክብረ ወሰን 1 ሰከንድ ብቻ ዘግይቶ አጠናቋል። ሀጎስ ይህ ሰዓቱ በቀነኒሳ ለዓመታት ተይዞ የነበረውን ብሔራዊ የ5000 ሜትር ክብረ ወሰንን የሰበረ ነበረ። ቀነኒሳ 12 ደቂቃ ከ37 ከ35 ማይክሮ ሰከንድ ነበረው። ሀጎስ ግን 12 ደቂቃ ከ36 ከ73 አድርጎ አሻሽሎታል። እነዚህ አትሌቶች በግራንድ ስላም ትራክ በየውድድር መድረኩ የሚያከናውኗቸው ፉክክሮች የነጥብ ድምሮቻቸው ታይቶ የመድረኩ አሸናፊዎች ከተባሉ $100,000 አፍሰው ወደ ሀገራቸው ይመለሳሉ። ድል ለአትሌቶቻችን። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።